ብዙ ተደብቀን የምንሰራው ኃጢአት አለ ሰው የማያውቀው። እግዚአብሔር ብቻ የሚያውቀው ጽድቅ አለን እንደኛ። በኋላ በፍጻሜው ከክርስቶስ ጋር አብሮ አንድ ሰው ባረገበት በላይ በሰማያት በክብር መኖርን እመርጣለሁ የሚል ካለ በዚህ በምድር ላይ ከእግዚአብሔር ጋር መኖርን መጀመሪያ ምርጫው ማድረግ መቻል አለበት። በነፃነት እግራችን ይራመድ ይገባ ይሆናል እንጂ ዓለምና በዓለም ያሉ ሐሳቦች በሙሉ በውስጣችንና በማንነታችን ውስጥ ሰርገው ስለገቡ አነጋገራችን፣ አስተሳሰባችን፣ አመለካከታችን ራሱ ክርስቲያን የማይሸት ሰዎች ነን። ያላችሁን ሀብት ንብረታችሁን ምናልባት አንዱ እኮ ተቀምጦ በዚህ ሰዓት የሚያወጣውን የሚያገባውንም የሚያሰላ ሊሆን ይችላል። ትታው ከመጣ አይቀር ግን እግዚአብሔር አምላክ የሚሰጥ ነገር እንዳለ ግን እመን። እንደኔና እንደናንተ መምህር እየለወጠ ዘማሪ እያቀያየረ የሚሰራብን ሰው መከተል ለምን ከበደው? አንዳንዶቻችን እኮ በጣም ነው የሚገርመው። የዘላለም ሕይወት የሚጠየቅ ሳይሆን በቃ የወረስነውና ማንም ሊወስድብን የማይችል ይመስል እኮ ነው የምንመጻደቀው። እግዚአብሔር ሲጠራን ምናችንን አይቶ የሚጠራ ይመስላችኋል? ክርስቲያኖች አሁን ያለንበትን ኃጢአት ብቻ እኮ አይደለም ቃሉን ብንሰማው ነገ ልንሆን የምንችለውንም ጻድቅ ጭምር ተመልክቶ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መልአከ ብስራት መልአከ አበባው የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን አባቶቻችን አበው መነኮሳት፣ አባቶች ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራን፣ ዘማሪያን እንደየማዕረጋችሁ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከ ሰዓት ደረሳችሁ? በቸርነቱ በምሕረቱ በእድሜያችን ላይ ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት በይቅርታው ጎብኝቶ ለዚህ ያደረሰን የአባቶቻችን አምላክ የቅዱስ ሚካኤል አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እነሆም አንድ ጎልማሳ መጥቶ ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ከበጎ ሥራ ወገን ምን ላድርግ አለው። እርሱም ትለኛለህ ከአንዱ እግዚአብሔር በቀር ማንም ቸር የለም፣ ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ጌታችን ኢየሱስም አለው አትግደል፣ አታመንዝር፣ አትስረቅ፣ በሐሰትም አትመስክር፣ አባትና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ። ያም ጎልማሳ ይህን ሁሉ ከሕፃንነቴ ጀምሮ ጠብቄዋለሁ፣ እንግዲህ የቀረኝ ምንድን ነው አለው። ጌታችን ኢየሱስም እንዲህ አለው ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትንም ታገኛለህ፣ መጥተህም ተከተለኝ። ጎልማሳውም ይህን ነገር ሰምቶ ሀብቱ ብዙ ነበርና እያዘነ ሄደ። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ እውነት እውነት እላችኋለሁ ባለጸጋው ወደ መንግሥተ ሰማያት ይገባ ዘንድ ጭንቅ ነው። ዳግመኛም እላችኋለሁ ባለጸጋው ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ደቀ መዛሙርቱም ይህን ሰምተው እንግዲያስ ማን ሊድን ይችላል እያሉ እጅግ ተደነቁ። ጌታችን ኢየሱስም አያቸውና በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በዚህ ቁጥር 20 ላይ ተጽፎ በሚገኝ የኃይለ ቃል መነሻነት የምንማር ይሆናል። እንግዲህ በሉ እስኪ የቀረኝ ምንድነው? እስኪ ድገሙት። እንግዲህ የቀረኝ ምንድነው? ሶስተኛ እስኪ ድገሙት። እንግዲህ የቀረኝ በዚህ መነሻ ርዕስ እንማራለን። በድጋሚ እንዲያስተምረን አምላካችን ቅዱስ ፈቃዱ ይሁንልን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ በኋላ ከ40 ቀን በኋላ የምናከብረው ከ9ኙ የጌታችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት መካከል ዕርገት ይጠራል። ዕርገት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዚህች ምድር የ33 ዓመት ቆይታው
ማድረግ የሚጠበቅበትን የድህነት ሥራ በሙሉ ጨርሶና አድርጎ ወደ ላይ ወደ ሰማያት ወደ ክብሩ ማረጉን ቅድስት ቤተ ክርስቲያን የምታስታውስበት የምታከብረውን በዓል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት ለቅድስት ቤተ ክርስቲያናችን እርሱ ወደ ሰማይ የወጣበት ብቻ ሳይሆን የተዋህደው ሥጋም ከአብ ከመንፈስ ቅዱስ ጋር አብሮ ሊሰለስ ሊቀደስ ሊመለክም ጭምር ከፍ ያለበትም ክብረ በዓል ነው። የሰው ልጅ በቅድስና ቢመላለስ የሰው ልጅ እግዚአብሔር እንዳስቀመጠለት ትእዛዛትና መመሪያዎች መኖር የሚችል ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ካለበት ከሰማያት መግባት እንደሚችል ያረጋገጥንበትም የተማርንበትም በንግግር ብቻ ሳይሆን በተግባር አምላካችን ልዑል እግዚአብሔር ያሳየበትም ክብረ በዓል ነው። የሰው ሁሉ እንግዲህ ትልቁ ፍጻሜው ትልቁ የሚጠብቀውም የመጨረሻው ተስፋው ከእግዚአብሔር ጋር መኖር ነው። ከማን ጋር መኖር አልኳችሁ? መቼም ከእግዚአብሔር ጋር መኖር የሰው ልጅ ትልቁ ተስፋው ነው ስላችሁ በዚህ ምድር ከማን ጋር እየኖርን ነው ታዲያ ማለታችሁ አይቀርም። በዚህ ምድር እውነት ነው ከእግዚአብሔር ጋር እንኖራለን፣ ግን ከእግዚአብሔር ጋር ብቻ እንኖርም። ለታደሉት ለተመረጡት እነሱ በእግዚአብሔር የተመረጡ ብቻ ሳይሆን እነሱ ራሳቸው መልሰው እግዚአብሔርን ለመረጡ ብቻ ካልሆነ በቀር በዚህ ምድር ላይ ከእግዚአብሔር ጋር አንድ ሰው ብቻውን መኖር አይችልም። የራሱ ስጋዊ ፍላጎትን ጨምሮ በእግዚአብሔር አብሮ መኖር እንዳይችልም ጭምር ሊያደርጉት የሚችሉ በጣም ብዙ ውጣ ውረዶች አሉ። እነዚህንና መሰል ጉዳዮችን ታዲያ ሰው ከእግዚአብሔር ጋር እንዴት ብቻውን ተለይቶ ሰው ከእግዚአብሔር ጋር እንዴት ብቻውን ተመርጦ መኖር እንደሚችል ቅዱስ ወንጌል ከጌታችን ከኢየሱስ ክርስቶስ ዕርገት በፊት ከሱ ጋር አብረው ለመኖር በታደሉ ቅዱሳን አባቶቻችን ያስተምራል። እየሰማችሁ ነው? በኋላ በፍጻሜው ከክርስቶስ ጋር አብሮ አንድ ሰው ባረገበት በላይ በሰማያት በክብር መኖርን እመርጣለሁ የሚል ካለ በዚህ በምድር ላይ ከእግዚአብሔር ጋር መኖርን መጀመሪያ ምርጫው ማድረግ መቻል አለበት። በዚህ እግዚአብሔርን ያልመረጠው በላይ በሰማያት እግዚአብሔርም ሊመርጠው ስለማይችል በዚህ በምድር ከእግዚአብሔር ጋር አብሮ ለመኖር ያልታደለ በላይ በሰማያት ከእግዚአብሔር ጋር አብሮ ለመመረጥም ያልታደለ ስለሚሆንም ጭምር። ለዛ ነው ጌታችን ኢየሱስ ክርስቶስ አስቀድሞ ከማረጉ በፊት በምድር ከእርሱ ጋር አብረው ለመኖር የታደሉት በኋላም ደግሞ ራሱ ባለቤቱ የዮሐንስ ወንጌል ምዕራፍ 14 ላይ ስፍራ ላዘጋጅላችሁ ወደ ላይ ወደ ሰማያት እሄዳለሁ ብሎ ቃል የገባላቸው የተነገረላቸው የአባቶቻችን የሐዋርያትን ሕይወት የምንማረው። ሐዋርያት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር 3 ዓመት ከዋለበት እየዋሉ ካደረበት እያደሩ ቃሉን እየሰሙ በተግባርም ጭምር እየተማሩ የቆዩ ቅዱሳን ናቸው። እነዚህ ሐዋርያት ጌታችን ኢየሱስ ክርስቶስን ከመከተላቸው በፊት ሁሉም የትላንትና ሕይወት ነበራቸው። ወንጌሉን እንኳን የጻፈልን ቅዱስ ማቴዎስን ብቻ ለይተን እንኳን ብንመለከተው ዛሬ ማቴዎስ ብለን የምንጠራው ቅዱስ ማቴዎስ ዛሬ ቅዱስ ሆኖ ከመጠራቱ በፊት ትላንትና ቀራጭ ነበር። ምን ነበር አልኳችሁ? ቀራጭ ነበረ። ቀራጭ ማለት ዛሬ በዘመናዊው ቋንቋ ምንነቱን እንተርጉመው ብንል ግብር ሰብሳቢ ማለት ነው። ግብር ሰብሳቢ ነበር። ግብር ሰብሳቢነት ግን ቅዱስ ማቴዎስ ይኖርባት ለነበረችው ለኢየሩሳሌም ጌታችን ኢየሱስ ክርስቶስም ያስተምርበት በነበረበት ዘመን ግን አንድ የሙያ ዘርፍ አልነበር። እገሌ ቀረጥ ሰብሳቢ ነው፣ እገሌ ቀራጭ ነው ማለት በተዘዋዋሪ በደለኛ ነው፣ ኃጢአተኛ ነው ብሎ እንደመናገር ያክል ነው። ሙያ ነው። በሙያው ውስጥ ግን ይሰራ ስለነበረው ኃጢአት፣ በሙያው ውስጥ ይደረግ ስለነበረው ክፋት ግን ባለሙያዎቹ ራሱ ሙያቸው በሚጠራበት ስም ሲጠሩ ኃጢአተኞች ናቸው ተብሎ እንደመቆጠር ያክል ነው። ኃጢአተኞችም ነበሩ ብዙሃኖቹ። ጌታችን ኢየሱስ ክርስቶስ ያስተምርበት በነበረበት ዘመን ላይ እንደሚታወቀው ሮማውያን እስራኤላውያንን ቀኝ የገዙበት ዘመን ነበር። ምንም እንኳን ከተማቸው ላይ በነፃነት ለመራመድ ይችሉ ይሆን እንጂ አስተሳሰባቸው፣ አመለካከታቸው፣ ሁኔታዎቻቸው በሙሉ በሮማውያን ቀኝ ግዛት ውስጥ የተጠቃለሉ ነበር። ዛሬም በነገራችን ላይ ክርስቲያኖች በነፃነት መራመድ ስለቻለንና ወተን ስለገባን በተለያዩ አስተሳሰቦች ሳንያዝ ነፃ ሆነን ማሰብ እንችላለን ብለን በድፍረት ራሱ መናገር ማንችልበት ዘመን። በነፃነት እግራችን ይራመድ ይገባ ይሆናል እንጂ ዓለምና በዓለም ያሉ ሐሳቦች በሙሉ በውስጣችንና በማንነታችን ውስጥ ሰርገው ስለገቡ አነጋገራችን፣ አስተሳሰባችን፣ አመለካከታችን ራሱ ክርስቲያን የማይሸት ሰዎች ነን። እንደዚሁ ሁሉ ሮማውያንም ቀኝ ገዟቸው የነበሩት እስራኤላውያን
የሚጨቁኗቸውና የሚያስጨክኗቸው የነበሩት እነሱ የሚያመልኩትን አማልክት እንደሚያመልኩ እነሱ እንደሚንበረከኩላቸው ጣዖታቶች እንዲንበረከኩ ብቻ አልነበረም። እነሱ ያስጨንቋቸው የነበሩት በስም አይሁዳውያን ተብለው በግብራቸው ግን እነሱን እንዲመስሏቸው ነበር። ይሄ ፈተና ዛሬም ጭምር አለ። በስም ክርስቲያን ተብለን መጠራት እንድንችል ሕይወታችንና ኗኗራችን ግን ፍጹም ክርስቶስን የማይመስል ሰዎች እንድንበዛ የክርስቲያን መገለጫ የሆኑትን ነገሮች በሙሉ ተጠቅመን ነገር ግን ክርስትናው ከመገለጫዎቻችን ውጪ በራሳችን ልንመልከተውና እናየው ብንል ግን ምንም የማይነበብብንና የማይታይብን ሰዎች ነን። በዚህ ዘመን ላይ ነበረ ሮማውያን ቀኝ ገዝተው እስራኤላውያንም የሚያስጨንቁበት ዘመን ቅዱስ ማቴዎስ በኢየሩሳሌም በነበሩ መግቢያና መውጫ በሮች ላይ ቀረጥ በመሰብሰብ ይተዳደር ነበር። ቀረጥ ይሰበስብ የነበረው አንድ የሥራው ሙያ ስለነበረበት ነው። ግን የሚያሳዝነው እንደ ቅዱስ ማቴዎስ ያሉ በቀረጥ መሰብሰብ ሙያ ላይ የተሰማሩ አብዛኞቹ ከሚጠበቅና ከተጣራባቸው ተመን በላይ ለራሳቸውም ኪስ ማደለቢያ የሚሆን ይወስዱ ይሰርቁ ነበር። እንደው መጽሐፍ ቅዱስም ቸር ስለሆነ ወንድሞቹ ጸሐፊያኑም ቅዱስ ማቴዎስን ሲጠሩት የሌዊ ልጅ እያሉ ራሱን ሲጠራ ቀራጭ ነኝ እያለ ጠራ እንጂ በተዘዋዋሪ የማቴዎስ ሙያው ሌብነት ነበር። ሌባ ነበር። ከሚገባው ከተጠየቀው ለራሱ ከተሰጠው በላይ አብዝቶ የሚሻ አብዝቶ ይወስድ የነበረ ሰው ነበር። ጌታችን ኢየሱስ ክርስቶስ ግን የሚገርባችሁ 12ቱን ሐዋርያት ለመጥራትና 12ቱን ሐዋርያትም ጭምር አብረውት እንዲከተሉ እየዞረ ካሉበት ስፍራ እየጠራ ሲመጣ ከጠራቸው ሰዎች መካከል ማቴዎስ አንዱ ነው። በጣም በነገራችን ላይ እንደቀላል እንዳትመለከቱት። ክርስቶስ አብዛኞቹ ከመረጣቸው 12ቱም ጤነኞች አልነበሩ። ሁሉም የትላንትና ታሪክ ነበራቸው። ሁሉም እግዚአብሔር ብቻ ማንነታቸውን ያወቀባቸው ነገር ግን ሌላው ሰው የማያውቅባቸው ሽፍን የሆነ ማንነት ነበራቸው። አብዛኞቹ ክርስቶስን ለመከተልም የታደሉት ሰዎች ልክ እንደነዚህ ሐዋርያት ጌታችን ኢየሱስ ክርስቶስ ያስፈልጋቸው ይሆን ነበር እንጂ እነሱ ለጌታችን ያስፈልጉትም ነበር። እየሰማችሁ ነው? እነሱ ለጌታችን ያስፈልጉትም ነበር። በደለኞች ነበሩ፣ ኃጢአተኞች ነበሩ። ሕይወታቸው ከሱ ጋር አብሮ ለመኖር ለመቅረብም ጭምር የተገባ አልነበረም። ነገር ግን ክርስቶስ ይፈልጋቸው ነበር። የኛም ሕይወት ተመሳሳይ ነው። ክርስቲያኖች እኛ ለእግዚአብሔር በፍጹም ልናስፈልገው አንችልም። በምንስ እናስፈልገዋለን? እኛ ሳንኖር የነበረ አምላክ ነው። በእኛ ሚና ውስጥ፣ በእኛ መገኘት ውስጥ፣ በእኛ መሰባሰብ ውስጥ ለሱ ለማንነቱ ለሁኔታው ልንጨምርለት የምንችለው ነገር የለም። በእኛ መገኘት ውስጥ ግን የሱ መኖር ትልቁም ነገር አለ። ሐዋርያትን ካሉበት ቦታ ላይ ሲመርጥ ማቴዎስንም ጠርቶታል። ሌባ ነበረ እኮ። ላይመረጥበት የሚችልበት በጣም ብዙ ምክንያት ነበረው። ግን ጌታችን ኢየሱስ ክርስቶስ ማቴዎስን ጠራው። ቅዱስ ዮሐንስ አፈወርቅ ዛሬ እረፍቱን የምናስብለት አባት ቅዱስ ማቴዎስን ጌታችን ኢየሱስ ክርስቶስ ለምን እንደጠራው ምን አይቶስ ጭምር ተከተለኝ ብሎ እንደጠራው ይጠይቃል። ማቴዎስ ምንም የሚያስጠራ ተከተለኝ የሚያስብልም በጎ ምግባር ያልነበረው ሰው ነው። ግን ቅዱስ ዮሐንስ አፈወርቅ ሲመልስ ምን ይላል? ጌታችን ኢየሱስ ክርስቶስ የተመለከተው የዛሬውን ሌባውን ቀራጩን ማቴዎስን ሳይሆን የነገ ወንጌል ጸሐፊ ምርጥ ዕቃውን ነው አለ። እግዚአብሔር ሲጠራን ምናችንን አይቶ የሚጠራ ይመስላችኋል? ክርስቲያኖች አሁን ያለንበትን ኃጢአት ብቻ እኮ አይደለም፣ ቃሉን ምንሰማው ነገ ልንሆን የምንችለውንም ጻድቅ ጭምር ተመልክቶ ነው። ማቴዎስን የጠራው የነገ ማንነቱን አይቶ ነው። ማቴዎስን ብቻ አይደለም፣ ሁሉንም ተመልከቷቸው። ከጌታችን ከኢየሱስ ክርስቶስ ጥሪ በኋላ የተጠሩ ከሱም እርገት በኋላ በክርስትናው እምነት ውስጥ ለመመላለስ የታደሉ አብዛኞቹ ጌታችን ኢየሱስ ክርስቶስ ከኃጢአት የጠራቸው ኃጢአተኛነታቸውን አይቶ ሳይሆን ነገ ቃሉን ሰምተው ጻድቅ መሆን የሚችሉበትን ማንነቱን ተመልክቶ። ጳውሎስን ሲጠራው ጳውሎስ ይሆናል ብሎ ማን አሰበ? ጳውሎስ እኮ አሳዳጅ ነበረ። ሳውል እኮ ክርስቲያኖችን በገመድ እየሳበ ከምኩራቦቻቸው ውስጥ ለማስገባት የሚጥር በጣም አማጺ ነበረ። በደማስቆ ሲጠራው እኮ ቅዱስ ጳውሎስን ሳውል ሳውል እያለም ሲጠራው አሳዳጅነቱን አይቶት አልነበረም። በኋላ ላይ ምርጥ ዕቃ ሆኖ ለሱ የሚሞትለት ምስክር እንደሆነ አውቆ ነው። እግዚአብሔር ክርስቲያኖች ሁላችንንም የሚጠራን አሁን ያለንበትን ማንነት ብቻ አይቶ አይደለም፣ ነገ ልንሆን የምንችለውን ቅዱስ ቃሉንም ጭምር ከሰማን ልንስተካከልበት የምንችለውን የተለወጠ ሕይወታችን አይቶ ነው። እግዚአብሔር ለሁላችን የተለወጠ ሕይወት ይስጠን። ቅዱስ ቃሉን መስማት ክርስቲያኖች ያስፈልጋል የምንለው እንዲሁ ዕውቀት ለመጨመር አይደለም፣ ለሁላችን። ሊቃውንት አባቶቻችን ሲያስተምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ
ለመሰረታት በገዛ ደሙም ለዋጃት ለቅድስት ቤተክርስቲያን ባረገ ጊዜ ላይ ይህችን በገዛ ደሙ የዋጃትን ቤተክርስቲያን ለሶስት ነገር ነው አሳልፎ ሰጥቷት የሄደው። አደራም ጭምር አስጠብቋት የሄደው ለስንት ነገር ነው አልኳችሁ? ለሶስት ነገር ነው። መጀመሪያ ጌታችን ኢየሱስ ክርስቶስ ለዚች ቅድስት ቤተክርስቲያን አብሮን እንዳለ ጭምር አብሮን እንደሚሰራም ጭምር እንድናውቅ ሰጥቷት የሄደው ቅዱስ ሥጋውን ክቡር ደሙን ከጌታችን ከኢየሱስ ክርስቶስ ከምሴተ ሐሙስ ከዛች እራት ጀምሮ እስካሁን ድረስ ነገም ወደፊትም በዚች ቅዱስ ቤተክርስቲያን ውስጥ የማን ሥጋና የማን ደም ነው የሚፈተተው? የክርስቶስ ሥጋና ደም ይፈተታል። እሱ ሥጋና ደም በመኖሩ እግዚአብሔር ከኛ ጋር እንደሆነ እናውቃለን። ሁለተኛው ጌታችን ኢየሱስ ክርስቶስ የተሰበሰብንባትን ቤተክርስቲያን ይሄንን ቤተክርስቲያን ተብሎ የሚጠራውን ህብረት ሰጥቶት አድሎት ሄደው ደግሞ ቅዱስ መንፈሱን እስኪ ቅዱስ መንፈሱን በሉ። ነገ አባታችን ሲመጡ የሚያስተምሩን አንዱ የጌታችን የኢየሱስ ክርስቶስ እርገት ውስጥ ከእርገቱ ጋር አብረን የምናነሳው ጌታችን ኢየሱስ ክርስቶስ ለሐዋርያቱም ጭምር የሰጣቸውን ቃል ነው። እርሱም አንትሙሰ ንበሩ ሀገረ ኢየሩሳሌም ቅድስት፣ እናንተ ግን ኃይልን ከአርያም እስከምትለብሱ ድረስ ከዚህ ካላችሁበት ከኢየሩሳሌም እንዳትነቃነቁ ብሏቸዋል። ጌታችን ካረገ ከ10 ቀን በኋላ ማለትም ከነገ ከግንቦት 13 ከ10 ቀን በኋላ ግንቦት 23 የምናከብረው በዓለ ጰራቅሊጦስ ለቤተ ክርስቲያን እግዚአብሔር አብሯትም ጭምር እንዳለ ምስክር ነው። ያለ መንፈስ ቅዱስ ሙቀት ቤተ ክርስቲያን አትባልም። ያለ መንፈስ ቅዱስ ምስጢራቱን የመለወጥ ኃይል ቤተ ክርስቲያን ውስጥ የምንፈጽማቸው ነገሮች በሙሉ ቅዱስ ተብለው ሊጠሩ አይችሉም። ሶስተኛው ልትረሱት የማይገባው ክርስቲያኖች ክርስቶስ ቤተ ክርስቲያኑን የመሰረተም አሳልፎም የሰጣት ለቅዱስ ቃሉ ነው። ለምኑ አልኳችሁ? አዎ ቅዱስ ቃሉን ስንሰማ እግዚአብሔር አምላክ ትላንትና የተናገረውን ቃል መልሶ ለኛ ሲሰብከን ማቴዎስን በመለሰበት ጳውሎስን በጠራበት ኃጢአተኞችን መልሶ ጻድቃን ባደረገበት ቃሉ ሌሎች ሲለወጡ ሲስተካከሉ ስናይ ማን አብሮን እንዳለ እናውቃለን? እግዚአብሔር አብሮን እንዳለ እናውቃለን። የማቴዎስን ታሪክ ዛሬ ላይ መልሰን ቀራጭ ነበረ ጠርቶ ምርጥ ሐዋርያ ያደረገው ስንል እንደ ማቴዎስ ልባቸውን ከፍተው የሚሰሙት ሰዎች የመለወጥ እድል እንዳላቸው ብቻ የምንሰብክበት ሳይሆን የተለወጡትን ሰዎች አይተን ማንም ጭምር አብሮ እንዳለ እንድናውቀው እግዚአብሔር ምን አልኳችሁ? ማን አብሮን እንዳለ እግዚአብሔር። ልብ ብላችሁ ስሙ ክርስቲያኖች። ላስተዋለው ሰው ወንጌል ማለትም አራቱ ወንጌላት የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል ልክ እንዳለቁ አምስተኛው የሚጀምረው መጽሐፍ ምንድነው? በሉ እንጂ መልሱ እስኪ። ሐዋርያት ሥራ በሉ እንጂ የሐዋርያት ሥራ ነው። አራቱ መጽሐፍት ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ስላደረገው፣ በምድር ላይ ስለፈጸመው፣ በምድር ላይ ስላከናወናቸው ነገሮች የሚናገር መጽሐፍ ነው። ስንቱ? አራቱ ወንጌላት። አምስተኛው የሐዋርያት ሥራ ብለን ከወንጌሉ በኋላ የጠራነው መጽሐፍ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በተወረደልን በእግዚአብሔር መንፈስ ቅዱስ የተለወጡ ሰዎች ታሪክ በክርስቶስ የሚነበብበት ክፍል ነው። እየሰማችሁ ነው? የተለወጡ ምኖች አልኳችሁ? ሰዎች ታሪክ። ለዛ ነው ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? በአራቱ ወንጌላት ይመለክ የነበረው ክርስቶስ በምኩራብና በቤተ መቅደስ ነበር አለ። በምንና በምን? በምኩራብና በቤተ መቅደስ። ከመንፈስ ቅዱስ መውረድ ግን በኋላ እግዚአብሔር አምላካችን የሚመለከው ምኩራብ መቅደስ ተብሎ በሚጠራ በክርስቲያኖች ሰውነት ነው። ስለዚህ እግዚአብሔር አምላክ እስካሁን እንዳለ የምናውቀው መጽሐፍ ጠቅሰን ስለምንናገር ብቻ አይደለም። ሰውነታቸውን እንደ መቅደስ ከፍተው እግዚአብሔር እንዲገለገልበትም ጭምር የመረጡ ሰዎችን ስናይ ነው። እግዚአብሔር አምላክ እንድንከፈትለት በቸርነቱ ይርዳል። ስለዚህ ቅዱስ ማቴዎስ ባለበት ስፍራ ላይ ሄደ፣ ተከተለኝ አሉ። እስኪ ተከተለኝ በሉ እንጂ። በነገራችን ላይ አንድ ነገር ልንገራችሁ። በሉ የምላችሁ መኖራችሁን ለማወቅ አይደለም። ይሄ የምትሰሙት ቅዱስ ቃል እናንተም ስትናገሩት መቀደስ እንድትችሉ ነው። ስለዚህ እኔን አትዩኝ፣ በሉ ስላችሁ በሉ መኑኝ። እስኪ ተከተለኝ በሉ። በጣም ጥሩ። አሁን እኔ እዚህ ጋር ቆሜ በስመ አብ ብዬ ጀምሬ እናንተን ማለት ነው ተከተሉኝ ብላችሁ ምንድን ነው የምትሉኝ? በስመ አብ አንደኛ በስመ አብ አትሉም። ተው፣ ማስተዋል መልሱ። ጌታችን ቅዱስ ማቴዎስን ሁሉን ጥሎ እንዲከተል ያደረገው ረጅም ስብከት ሰብኮት አይደለም። ረጅም ቃለ እግዚአብሔር ሰብኮት አይደለም። የነ ሙሴን
የሌሎች የቀደምት አባቶቻችንን ታሪክ ጠቅሶ አስታውሶ እሱን መከተል ያለውን ጥቅምም ነግሮት አይደለም። ምንም ነገር ሳይለው ምን ብቻ ነው አለው ያልኳችሁ? ተከተለኝ አሉ። አሁን እኔና እናንተን አልኳችሁ እኮ መምህራነ ቤተ ክርስቲያን ቆመው በስመ አብ ብለው ተከተሉኝ ቢላችሁ ምንድን ነው የምትሉት? በጣም ብዙ ጥያቄ ነው የምናበዛው። ሲጀመር ወዴት ነው የምትሉት? እንደው ሌላው ቢቀር ማለት ነው ለምን ብላችሁ መጠየቃችሁም አይቀሩ አይደል እንዴ? ለምን ወዴት? እንደዚህ አይነት መሰል ጥያቄዎች መጠየቅ አለባቸው። ቅዱስ ማቴዎስን ግን ጌታችን ኢየሱስ ክርስቶስ ተከተለኝ ብሎ ሲናገረው ሲያስተምረው ለምንም ወዴትም አላለው። እሺ ብሎ ነው ተነስቶ ሄደው። ምን ያክል ቢያምነው እንደሆነ ተመልከቱ። አሁን ይሄን ንጽጽር ያመጣውላችሁ ያለ ምክንያት አይደለም። ማቴዎስ ክርስቶስ ተከተለኝ ሲለው ብዙ ነገር አላናገረውም፣ ብዙ ነገር አልሰማው። መከተሉ እንዲሁ ዝም ብሎ ተነስቶ በጣም ይደንቀናል። ምን ያክል ቢያምነው ነው? ምን ቢያይበት ነው? ምንስ ቢሰማ ነው እንላለን። በእርግጥ ተናጋሪው ክርስቶስ ነው። እንኳን ረጅም ነገር ተናግሮ ቀርቶ ዝም ብሎም የሰውን ታሪክ መለወጥ የሚችል አምላክ ነው። ግን የቅዱስ ማቴዎስን በአንድ ቃል ተከተለኝ የሚለው ልቡ ተሸንፎ ካለበት ምድራዊ ሕይወት ተለይቶ ክርስቶስን ለመከተል ካስቻለው እንደኔና እንደናንተ መምህር እየለወጠ ዘማሪ ያቀያየረ የሚሰራብን ሰው መከተል ለምን ከበደው? ለምን እግዚአብሔርን አሜን ብሎ መምጣት ልቡ ይሄን ያክል ጨከነበት ነው? አያችሁ፣ ለሁላችንም የሚደክመው ለነፍሳችንም ጭምር ለእርሱ እንድትሆን የሚወጣውና የሚወርደውን ድካሙን ተመልከቱለት። በመምህራን ላይ አድሮ የሚናገረው ነፍሳችን ልክ እንደ ማቴዎስ ሁሉን ጥላ ተከትላው እስከ ዘላለማዊ ሕይወት መመስገን የምችልበትን በረከት ማግኘት እንድትችል እግዚአብሔር አምላክ ከማቴዎስ በላይ ለኛ አልደከመም? ደክሟል? መልሱ እንጂ አይደለም። ከልባችሁ አስተውላችሁ መልሱ። ደክሟል አልደከመም? በጣም ነው የደከመው። ክርስቲያኖች መጽሐፍ አጽፎ ሊቃውንትን አስነስቶ ደራሲያንን አምጥቶ ዘማሪያንን በመዘመር ደረጃ እንዲያወጡ የማያደርጉትን ነገር በሙሉ በእርሱ ኃይልና ብርታት ማድረግ እንዲችሉ አድርጎ እንዴት ሰው ልቡን ለመሸነፍ እንዴት ሰው ልቡ ለመለወጥ ከበደው? ከእግዚአብሔር ጎሎ ይሆን? ክርስቲያኖች እግዚአብሔር እኛ ላይ አጉድሎብን ይሆን? መስማት የሰማነውን ሳያሰማን ማየት የምንፈልገውን ስላላሳየን ምን ነገር ቢያጎልብን ነው ብላችሁ መጠየቃችሁ አይቀርም። መልሱ ምን መሰላችሁ? እግዚአብሔር ምንም ያጎደለው ነገር የለም። እንዲሁም እግዚአብሔር አምላክ ምናልባት ትርፋማ ሊሆንባቸው ከሚችልባቸው ሰዎችና ነፍሳት በላይ ትርፋማ ላይሆንባቸው የሚችላቸውንም ሰዎችንም ጭምር መርጦ ነው የሚሰራባቸው። በጣም ነው የሚገርማችሁ። የማቴዎስ ወንጌል ምዕራፍ 13 ላይ ያለው ክርስቶስ ያስተማረው የዘርዘሪው ምሳሌ ትዝ ይላችኋል። አምላካችንም ዘርን ሊዘራ ወጣ ብሎ በአራት መሬት ላይ ዘራው ይላል። አንዱን እንዲሁ በመንገድ ላይ ዘራው፣ አንዱን እንዲሁ በጭንጫ ላይ ዘራው፣ አንዱን በሾህ ላይ ዘራው፣ አንዱን በመልካም መሬት ላይ ዘራው። በስንት መሬት ላይ ነው የዘራው? አይገርማችሁ? ከአራቱ ትርፋማው መሬት የትኛው? የመጨረሻው እኮ ነው። የመጨረሻው መሬት ብቻ ነው 30 እና 60 100 ፍሬ ያፈራ ተብሎ የተነገረለት። ሌሎቹ አብዛኞቹ ሶስቱ መሬቶች ትርፍ አልተገኘባቸው። ማደጉን ያደጉ ነበሩ፣ ነገር ግን እሾህ ያነቃቸው። መውጣቱን የወጡ ነበሩ፣ ፀሐይ ያደረቃቸው። ስር ሳይሰዱ በማደጋቸው ተቀንጭረው የቀሩ። መዘራቱ ተዘርቶባቸው መሬትነታቸው ግን ለዘሩ የተለሳለሰ ስላልሆነ በአዕዋፈ ሰማይ የተነጠቁ ነበሩ። እስኪ አሁንም ልብ ብላችሁ አስተውሉት። ዘሩ የእግዚአብሔር ቃል ነው፣ መሬቱ የኛ ልብ ነው። ታዲያ እግዚአብሔር አምላክ ያልደከመበት እንዲለወጥም ጭምር ዘሩን ያልዘራበት የትኛው ልብ አለ ከኛ መካከል? እንደ አለት የጸና ልባችንም ላይ ይዘራዋል እግዚአብሔር። ስር ሳይሰድ ያደገ ማለትም እንዲሁ በዘመናት ከመመላለሱ እንዲሁ በዘመናት ከመውጣት ከመግባቱ ባለፈ ስር ሰደን በጾሙ በጸሎቱ በስግደት በምጽዋቱ በንስሐ በቅዱስ ቁርባን አለማደጋችንን እያየ መከራ ሲመጣ ተሳቀን እንደምንደርቅም እያወቀ እግዚአብሔር ይዘራል። የዓለም ጥቅማ ጥቅም ምድራዊ የሆኑት ፍላጎትና የሥጋ ምኞቶቻችን እንደሚያሰናክለን እያወቀ ይዘራል። እና ታዲያ ከእግዚአብሔር ነው የጎደለው? ከኛ ክርስቲያኖች እኛንን እንጂ ያጎደልንበት እግዚአብሔር ላንለወጥበት የምንችል ሊያጎልብን የቻለም ያጎደለብንም ነገር የለም። ስሙ የተመሰገነ ይሁን። እውነት ተስፋ ያልቆረጠብን ክርስቲያኖች እርሱ ብቻ ነው። መምህራን እንኳን እኮ ተስፋ ይቆርጡብናል። ታውቃላችሁ፣ ትሰማላችሁ ግን ምንም ለውጥ የለም ይላሉ። አባቶቻችን አይተውን እናቶቻችንም ተመልክተውን መምህራንም አይተውን እንደደከሙት ድካም ትርፋማ ሳንሆን ስንቀር
ሰው ናቸውና አዝነው ይናገሩን። አይገርማችሁም? እግዚአብሔር ግን ሁላችንንም ችሎን ተሸክሟል። እስካሁን እንዲህ ስላችሁ እውነት ለመናገር ከተረዳነውም ጭምር ደስ ልንሰኝበት የሚገባን ነገር ብቻ ሳይሆን ልናዝንም ጭምር የሚገባን። ለማን ካላችሁ ለእግዚአብሔር። ለራሳችን እንኳን ማዘን ባንችል ለእርሱ ግን ማዘን አለብን። እስከ መቼ እንዲህ እናረገዋለን ብለን እስከ መቼ እንደተጠበቀብን ሆነን ሳንገኝ እንቀራለን ብለን የእውነቴን እምላችሁ ሊሰማን ያስፈልጋል። ስለዚህ ማቴዎስን ተከተለኝ አለው። ማቴዎስም የሰበሰበውን ገንዘብ አስቀምጦ ቤቱ ውስጥ ያለውን ነገር የቁም ተስካሩን አውጥቶ ላይመለስ በሩን እንደከፈተ ጌታችን ኢየሱስ ክርስቶስን ተከትሎት ሄደ። ስለዚህ ማቴዎስ ስለ ክርስቶስ መተው ምን እንደሆነ ጠንቅቆ ያውቃል። ግን ስለ ክርስቶስ መተው የሚያስገኝለትን በረከት ግን እስከ መጨረሻው ድረስ አላወቅም። ክርስቲያኖች ለእግዚአብሔር ብላችሁ የተዋችሁት ነገር እግዚአብሔር በምን እንደሚጎበኛችሁ ላታውቁት ትችላላችሁ። ትታችሁ የመጣችሁለት ብዙ ነገር ሊሆን ይችላል። አይምሯችሁ ላይ የምታስቡት አንዳንዶቻችሁ ስራ ሊሆን ይችላል። ሌሎቻችሁ ቤተሰብ፣ ልጆቻችሁን፣ ሚስታችሁን፣ ባላችሁን፣ ያላችሁን ሀብት ንብረታችሁን። ምናልባት አንዱ እኮ ተቀምጦ በዚህ ሰዓት የሚያወጣውን የሚያገባውንም የሚያሰላ ሊሆን ይችላል። ትታው ከመጣ አይቀር ግን እግዚአብሔር አምላክ የሚሰጥ ነገር እንዳለ ግን እመን። ማንም እግዚአብሔር አምላክ ትተውለት መጥተው ህይወታቸውን ሰጥተው ማንንም አሳፍሮ መልሶት አያውቅ። ማቴዎስን ትቶለት የሄደው ከፍቶለት የመጣው ቤት ነው። እግዚአብሔር እኮ የከፈተለት መንግስቱን። ማቴዎስ እኮ የተወለት ሀብት ንብረቱን እኮ ነው። እግዚአብሔር እኮ የሸለመው በምንም አይነት ሀብትና ንብረት ሊገኝ የማይችል የሰው ልጅን ነፍስ ነው። እየሰማችሁ ነው? እና ማቴዎስ ከተወ በላይ እግዚአብሔር ሰጥቶታል አልሰጠው? እናንተም እኔም ትተን ከምንመጣው በላይ እግዚአብሔር አምላክ ይሰጠናል። ምንም ጥርጥር የለው። አምነን ግን እንተውለት ነው ጥያቄው። አምነን ግን ሁሉን ነገር እናቆምለት ነው። እንደ ሁሉን ነገር እሺ መተው ከበደኝም ልንል እንችላለን። እሺ መተው የማይከብድ ነገር አንድ ነገር ልንገራችሁ። ኃጢአት መተው አይከብድም። ለምን እንደሆነ ታውቃላችሁ? ኃጢአትን ለመስራት የተፈጠርን ኃጢአትንም እየሰራን እንድንኖር የተዘጋጀን ስላልሆንን። ኃጢአትን መስራት ኃጢአትን ማድረግ መተው ሊከብደን የሚገባን አልነበርም። ልምድ ሆኖ እያደገብን ስለመጣ ህይወታችንም ውስጥ ከመደጋገማችን የተነሳ ሊነቀል የማይችል ነገር መስሎ እየተሰማን እኛም እያባበል ነው እኛም አብሮ መኖሩ ስለተስማማን ካልሆነ በቀር ለእግዚአብሔር የምተውለት ነገር ብዙ ነገር ብታጡ አንድ ኃጢአትን ግን መተው አይከብዳችሁ። እግዚአብሔር ኃጢአታችንን መተው እንድንችል በቸርነቱ ይርዳን። ቅዱስ ማቴዎስ ስለዚህ ተከተለው። ከጌታችን ከኢየሱስ ክርስቶስም እግር ስር ተምሮ ከዛም በኋላ በእርገቱም ተመርቆ በመጨረሻም በመንፈስ ቅዱስም ጭምር ከብሮ ይሄንን የምንመሰገንበትን የጌታችን ኢየሱስ ክርስቶስ ትምህርትን የምንሰማበትን ቅዱስ ወንጌል ጻፈልን። እኛ ያነበብነውን ለትምህርታችን መነሻ አድርገንም የተነሳነበትን የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ያለው ታሪክ የማቴዎስ የራሱ ታሪክም ጭምር ነው። በነገራችን ማቴዎስ እግዚአብሔርን ሲከተለው እንዴት ከባድ የሆነ ነገር ትቶ እንደመጣ እንድታውቁትም ጭምር ልብ ብላችሁ ስሙ። ታሪኩ ሲጀምር አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር አንድ ባለጸጋ መጣ ይላል። እየሰማችሁ ነው? ስንት ባለጸጋ? አንድ ባለጸጋ መጣ። አሁን ሲነበብ እንደሰማችሁት ደግሞ ጎልማሳም ይለዋል። ጎልማሳም ባለጸጋም ነው። ከዛ በኋላ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና ምን አለው? መምህር ሆይ የዘላለም ሕይወትን እንድወርስ ምን ላድርግ አለው። እስኪ መምህር ሆይ በሉ። እየሰማችሁ ነው? መምህር ሆይ በሉ እስኪ የዘላለም ሕይወትን እንድወርስ ምን ላድርግ? በጣም ጥሩ። የመጨረሻ ጊዜ እንደው ከልባችሁ አባታችንም አሉ ካህናቱም አሉ። የመጨረሻ ጊዜ ጌታ ሆይ የዘላለም ሕይወትን እንድወርስ ምን ላድርግ ብላችሁ እግዚአብሔርን የጠየቃችሁበት ጊዜ መቼ ነው? አዎ አንገታችን የደፋ ነው ትዝም ስለማይልን። ስንት የምንጠይቀው ነገር አለ እግዚአብሔርን፣ ደግሞ የምን የዘላለም ሕይወት? አንዳንዶቻችን እኮ በጣም ነው የሚገርመው። የዘላለም ሕይወት የሚጠየቅ ሳይሆን በቃ የወረስነውና ማንም ሊወስድብን የማይችል ይመስል እኮ ነው የምንመጻደቀው። ስንት የሚጠየቅ ነገር አለ እግዚአብሔር ፊት። አንዱና የመጀመሪያው የምን ሕይወት ነው? የዘላለም ሕይወት ነው። ክርስቲያኖች አትሸወዱ። የምንኖርባት ምድር ኃላፊ እንደሆነች የኛም ሕይወት ጊዜያዊ እንደሆነ በአንድም ይሁን በሌላ በቅርብም ይሁን በሩቅ ቀብረናቸው በተመለስናቸው ሰዎች አይታችኋል። እንደዛም ሆኖ ግን ከአብዛኞቻችን ውስጥ ስንቶቻችንን አሳስቦን ስለ ዘላለም ሕይወት እግዚአብሔርን የምንጠይቀው? ጌታችን የሚገርማችሁ
የቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ ከምዕራፍ 5 ጀምሮ እንዲያውም ያስተማረው የተራራው ስብከት ትዝ ይላችኋል። የተራራው ስብከት ውስጥ አንዱ ጌታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች ውስጥ ጸሎት አለበት። አባታችን ሆይ ብለን የምንጸልየው በዚህ ጸሎት ውስጥ አምላካችን ኢየሱስ ክርስቶስ አንዱ እንድንጸልይ አንዱ እግዚአብሔርን እንድንማጸነው ከነገረን ነገሮች መካከል መንግስቱን ነው። እስኪ አባታችን ሆይ በሉ። ከዛስ ምን ትምጣ? የዘላለም ሕይወት ትምጣልን እኮ ማለት እኮ ነው። ታውቃላችሁ መንግስት ትምጣ ማለት በዘላለም አብረን መኖር እንድንችል ናልን ማለት ነው። ይሄንን ግን አስተውሎ ሊጸልይ የሚችል ሰው አንደኛ የታለ? ሲቀጥልስ ይሄ እንኳን ትርጉሙን ባያውቀው ሌሎች ከሚለምናቸው ብዙ ነገሮች ውስጥ እግዚአብሔርንም ደስ ተሰኝቶ ጽድቁንና መንግስቱን እሹ ሌላው ይጨመርላችኋል እንዳለው የእግዚአብሔርን መንግስት የሚላምን የእግዚአብሔርን መንግስት የሚናፍቅ ከኛ መካከል ማን አለ? ስንት የሚያሳስበን ነገር አለን የምንለው ሊያውም ጥለነው ለምንሄደው ነገር እኮ ነው የሚገርማችሁ። ዛሬ ያሳሰባችሁ ቤት፣ ዛሬ ያሳሰባችሁ መኪና፣ ዛሬ ያሳሰበን ሁላችንም ምድራዊና ስጋዊ ነገር ጥለነው የምንሄደው ነገር። በዚህች ሕይወት አንድ ልናገኘው የምንችለው ወደፊትም ከእግዚአብሔር ጋር ለመኖር የሚያስችለን ነገር ቢኖር የዘላለም ሕይወት ነው። ክርስቲያኖች ከዛሬው ዕለት ጀምሮ ብትችሉ ከብዙ ጸሎቶቻችሁ ውስጥ አካቱት። እግዚአብሔር ሆይ የዘላለም ሕይወትን አትንሳኝ በሉት። እዚህ ምድር ላይ አብራችሁት የታመናችሁለትን የኖራችሁለትን ሃይማኖታችሁን ከ50 ከ60 ከ70 ዓመት በላይ የጠበቃችሁትን አምላካችሁን በሰማይ ሳብራችሁት መኖር አትናፍቁም እንዴ? ሲጀመርስ እዚህስ እንደዛ ሆናችሁ የኖራችሁለት በሰማይ ዋጋ እንደሚከፍላችሁ እኮ ተስፋ አድርጋችሁ ነው። ታዲያ እንዴት የዘላለም መንግስቱን አውርሰኝ ሳንለው ስጠኝስ ብለን ሳንለምነው እንዴት አድርገን እንደዚህ ልንሆን እንችላለን? ለዛ ነው ባለጸጋው የእግዚአብሔርን መንግስት እወርስ ዘንድ የዘላለም ሕይወት እንዲኖረኝ ምን ላድርግ ያለው ጥያቄ በጣም ይደንቃል። እንደ ባለጸጋነቱ ብዙ ነገር መጠየቅ ይችላል። ሀብቱ ንብረቱ እንዲቀጥልለት ምን ላድርግ ማለት ይችላል። እንዲበዛለት ምን ላድርግ ብሎ መጠየቅ ይችላል። ከክርስቶስ ፊት ግን አሳስቦት የጠየቀው የምን ሕይወት ነው? የዘላለም ሕይወት ነው። እናንተና እኔስ ከክርስቶስ ፊት የሚያሳስበን የትኛው ሕይወታችን ነው? ይህንን መጠየቅ ያስፈልጋል። ጌታችን ኢየሱስ ክርስቶስ ግን ለዚህ ለጠየቀው ባለጸጋ የሰጠው መልስ ግን የሚገርም ነበር። መምህር ቸርስ መልካምስ ለምን ትለኛለህ? መልካም የሆነ ቸር የሆነ አንዱ እግዚአብሔር ብቻ ነው። ስንቱ እግዚአብሔር ብቻ? አንዱ እግዚአብሔር ብቻ። ምእመናን እስኪ መልሱ። እግዚአብሔር መልካም ነው አይደለም? ቸር ነው አይደለም? ደግ ነው አይደለም? መምህርስ ነው አይደለም? ለምን ታዲያ ይመስላችኋል ክርስቶስ መምህር ወይ የዘላለም ሕይወት እንደወርስ ምን ላድርግ ሲለው ለምን ቸር መልካም መምህርስ ትለኛለህ? ሊቃውንት አባቶቻችን ይሄንን ክርስቶስ የመለሰውን መልስ ለምን እንደዚህ እንዳለው ሲመልሱ ምን ይላሉ? ይሄ ባለጸጋ የባለጸግነት ብቻ ጥያቄ ሳይሆን ያቀረበው በውስጥ ታዋቂነትም ጭምር የክብር ጥያቄ ነበር ያቀረበው። ክርስቶስ መምህር ብቻ አይደለም፣ አምላክ ነው። ክርስቶስ መምህር ብቻ አይደለም፣ መንግስተ ሰማያትን እንዴት እንውረሳት ተብሎ የሚጠየቅ አምላክ አይደለም። መንግስተ ሰማያትን አውርሰኝ ተብሎ የሚለምን። ባለጸጋው ግን ክርስቶስን ስለማንነቱ አላወቀው። መምህር ብሎ ነው የጠራው። እንደ መምህርነቱ ከክርስቶስ ዕውቀት ነው እንጂ የፈለገው ሕይወትን አይደለም። ምንን አልኳችሁ? አው ከክርስቶስ ዕውቀትም ሕይወትን ፈልጉ ምእመናን እባካችሁ። የማናውቀውን ለማወቅ የምናደርገው ሩጫ ያልኖርነውንም ለመኖር ሊያስችልን ያስፈልጋል። ብዙ ነገሩን አወቅ ነው፣ ብዙ ነገሩን ተራቀቅንበት፣ ብዙ ነገሩን አመሰጠር ነው። ካልኖርከው ምን ዋጋ አለው? የመንግስተ ሰማያት እኮ አዋቂዎች የተሰበሰቡባት ስፍራ ብቻ አይደለም፣ የኖሩ ሰዎችም ያሉባት ስፍራ ናት። ዕውቀትን የጠየቀው ክርስቶስ ግን ሕይወትን ነበረ ከእርሱ እንዲጠይቀው የፈለገው ነበር። ስለዚህ አባቶቻችን ይሄ ሰውዬ የክብር ጥያቄ ነው የጠየቀዋል። ምን ማለት መሰላችሁ? ክርስቶስን መምህር ሆይ ብሎ የጠራው የጌታውን መምህርነት አምኖ ሳይሆን እሱ ባለጸጋ ስለሆነ ባለጸጋው ብሎ እንዲያሞካቸው ስለፈለገ ነው። ብዙዎቻችን እንደምላችሁ ክርስቲያኖች ትልቅ በውስጣችን የተደበቀ እግዚአብሔርም እንዲነቅልልን መለመንና መማፀን ያለብን ጾር ምን እንደሆነ ታውቃላችሁ? ትዕቢት ነው። በቃ መመስገን እንፈልጋለን፣ መታየት እንፈልጋለን፣ መሸሸግ፣ መደበቅ፣ ተሰውረን የጽድቅ ስራ መስራት አብዛኞቻችን አንፈልግም። አሁን ይሄን እንዴት አወቅ ልትሉኝ ትችላላችሁ። መቼም በማለዳው መርሃ ግብር ባልኖርም ይሄ የተለመደ ነገር ስለሆነ በምሳሌ ልንገራችሁ። ከተለመዱ የቅድስት ቤተክርስቲያናችን አገልግሎቶች መካከል አንደኛው ምስክርነት ነው። እንደምታውቁት በዚህ በተሰበሰብንበት ቅዱስ በሆነው ስፍራ ቅዱስ ሚካኤል ለብዙዎች ሰዎች ደርሶ
ጠርተውት ደርሶላቸዋል። በቃ እና ቅዱስ ሚካኤልን ድረስልን ብለው የጠሩት ይሄን ተደብቀው ሰው ሳያቸው ወይ ሰው ተሰበሰበበት ስፍራ እንባቸውን ለብቻቸው አፍሰሰው ይሄዱ በጣም ብዙ ሰዎችን ቅዱስ ሚካኤል አብሶላቸዋል እንባቸው። ስለዚህ መተው ምስክርነት ይሰጣሉ። ልብ ብላችሁ ስሙ። የአብዛኞቻችን ባለመታወቅ ውስጥ መታወቅን የምንፈልግበት በሽታ ስላለብን እንመጣና ለመርሃ ግብር መሪው ወይ ለክቡር አባታችንም እንሰጥና ስሜን እግዚአብሔር ያውቀዋል ሚካኤል እንዲህ አድርጎልኛል እልል በሉልኝ ይላል። ደሞ ልል እንዳትሉ ቆይ ይሄው ስሜን ማን ያውቀዋል አልኳችሁ? ስምህን እግዚአብሔር ካወቀው ያመጣኸውንስ እግዚአብሔር አያውቀውም? ያውቀዋል። እና ለምን ዝም አትል? ከመሰከርክ ስዕለትም እስከ መጨረሻው ምስክርነቴን መስጠት ነው ካልክ ምስክርነትን እስከ መጨረሻው ስጥ። ስምህም ይነገር፣ ማን እንደሆንክ ይታወቅ። ብዙ ተደብቀን የምንሰራው ኃጢአት አለ ሰው የማያውቀው። እግዚአብሔር ብቻ የሚያውቀው ጽድቅ አለን እንደኛ ማንም የማያውቅብን ማለት ነው። ስሜን እግዚአብሔር ያውቀዋል እንዳላችሁት ስራችሁ እግዚአብሔር የሚያውቀው ስትሞቱ የሚነገርላችሁ ማለት ነው። ይሄን አርገው ነበር፣ ይሄ ተደርጎ ነበር፣ ይሄ ተፈጽሞ ነበር የሚባልላችሁ። አብዛኞቹ ክርስቶስን የተከተሉት አባቶቻችን እናቶቻችን ይሄ ነበር መርሃቸው። ስማቸውን እግዚአብሔር እንዲያውቀው ብቻ ሳይሆን ህይወታቸው በስውር የሚሰሩትን ማን እንዲያውቀው የተደበቀ ጽድቅ መስራት እንድንችል እግዚአብሔር ያስችልን።